አሜሪካ ቦስኒያ ኤንድ ሄርዞጎቪናን 2-0 በማሸነፍ ወደ 16 ዙር መቀላቀሏን ማረጋገጥ ችላለች። የምር ይህንን ጨዋታ ለማየት እስከ ሌሊቱ 11 ሰዓት ማንጋት ማለት ነው ፌር አይመስለኝም። የሆነ ማለት ጨዋታው ወርዝ ያደርገዋል ብዬ አላስብም ማለት ነው። ኤኒዌይ አይተነዋል፣ ግን ከዚህ ጨዋታ የሴኔጋል እና የቤልጅየም ጨዋታ ሃይላይት የሚያዝናና ይመስለኛል በግሌ ማለት ነው። አሜሪካ በጣም የተሻለችው ናሽናል ቲም ነበረች፣ ይገባታል ውጤቱ ያለምንም ጥያቄ ማለት ነው። አዘጋጅ ሀገሮች በዚህ ዓለም ዋንጫ በጣም እየተሳካላቸው እንደሆነ እየተመለከተን የምንገኘው ምንም እንኳን በእግር ኳሱ ጠንካራ የሚባሉ ናሽናል ቲሞች ባይሆኑ ማለት ነው። ካናዳም፣ ሜክሲኮም፣ አሜሪካም አሁን ወደ 16 ዙር ተቀላቅሏል። ኤኒዌይ በዚህ ጨዋታ ላይ ለአሜሪካ ጎሎችን ማስቆጠር የቻሉት ተጫዋቾች ባሎጋን 45ኛው ደቂቃ ላይ ነበረ። እስከዛ ድረስ አሜሪካ ጨዋታው ላይ የበላይነት ነበራት። ከዛ በኋላ ግን 64ኛው ደቂቃ ላይ ራሱ ባሎጋን እንግዲህ ጥፋት ሰርቶ በቀይ ካርድ ከሜዳ ይሰናበታል ማለት ነው። ከዛ በኋላ ቦስኒያዎች ወደ ጨዋታው ለመመለስ ጥረት ሲያደርጉ ነበር፣ ነገር ግን አልተሳካላቸውም ነበር። አሜሪካዎች በድጋሚ እንግዲህ ከቅጣት ምት በመጣሽ ኳስ በቲልማን አማካኝነት 82ኛው ደቂቃ ላይ ተጨማሪ ጎል አስቆጥረው ውጤቱን ከፍ በማድረግ እንግዲህ 2-0 በማሸነፍ ነው ወደ 16 ዙር መቀላቀላቸውን ማረጋገጥ የቻሉት ማለት ነው። በ16 ዙሩም እንግዲህ አሜሪካ ቤልጂየምን የምትገጥም ይሆናል። ኤኒዌይ ይህንን ጨዋታ የተመለከታችሁ ሰዎች ካላችሁ ጨዋታው እንዴት አያችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ና የምሬን ነው የምላችሁ። አሜሪካኖች ውድድሩን ላዘጋጅ ብቻ አይደለም ላሸንፍም ጭምር ነው የምጫወተው እያለች መልእክት እያስተላለፈች ትገኛለች ማለት ነው። ማን በጎዶሎ በቀይ ወጥቶባት እንግዲህ ቦስኒያን ማሸነፍ ትችላለች ማለት ነው። እንዲሁም ደግሞ ከኤንኤፍኤል እና ከኤንቢኤም እንግዲህ ጎን ለጎን ካሁን በኋላ እግር ኳስን ልባቸው እስከሚጠፋ ድረስ የሚወዱ ይመስለኛል ማለት ነው። በቀጣይ ከቤልጂየም ጋር ይገናኛሉ። ቢሆንም ግን ዘንድሮ አዘጋጅ ሀገሮች እንግዲህ ውድድሮቹን ለማዘጋጀት ብቻ ሳይሆን ለማሸነፍ ጭምር እንደሚጫወቱ እንዳለ አሳይተዋል። ሀገር አሜሪካ አልተቻለችም ይላል። አልተቻለችም። ሌትስ ጎ ዩኤስኤ። ወደ 16 ውስጥ ገብተናል። ይሄ የዩኤስኤ ቲም ይለያል እስካሁን ከነበሩት ያለፉትን 10 ምናምን ዓመታት ካየኋቸው የአሜሪካ ቡድኖች ይሄ የአሜሪካ ቡድን ምርጥ ነው። ተጫዋቾቹ ምርጥ ናቸው። ወጣቶች ናቸው። ከዚህ በላይ ማደግ የሚችሉ ናቸው። አዎ በየአውሮፓ በየትልልቅ ቲም የሚጫወቱ ናቸው። ገርም አሰልጣኝ ያገኙት ፖቼቲኖ ነው። አሜሪካዎች በወጣቶች የሚያምን የሚገርም ታክቲሽን አሰልጣኝ ፖቼቲኖ ቲሙን ቀይሩታል። የባለጌን በቀይ መውጣት ነው እንጂ ቲሙ ምርጥ ነበረ። ይሄ ልጅ ያገባው ቲልመን ያገባው ፍሪኪክ ምርጥ እያባል ቀጣይ ዞን ላይ እንግዲህ 16 ላይ ከቤልጅየም ጋር ይገናኛሉ። ሆፕፉሊ አሜሪካን ሴሚፋይናል ላይ ወይም 8 ውስጥ እናያታለን ብዬ ተስፋ አደርጋለሁ። ሌትስ ጎ ዩኤስኤ ካንትሪ ሮድ ቴክ ሚ ሆም ብያለሁ። ዩኤስኤ የዋዛ የሚባል ቲም አይደለም። ሳከር ችለዋለሁ ምላችሁ። ዩናይትድ ስቴትስ ኦፍ አሜሪካ 2 ቦስኒያ 0። በጣም ኦቨር ነው የሆኑባቸው። አክሰንታችን ቀየር ማድረግ የነበረ ወደ አሜሪካኑ ግድ ይላለሁ ምላችሁ። ዛሬ የአሜሪካ ቀን ነው ማለት ነው። የሚገርም ፎርማቸውን አስቀጥለውታል ማለት ነው። ቦስኒያዎች እዚህ ድረስ መድረሳቸው ራሱ የሚደነቅ ነገር ነው። ኤዲን ዤኮም ላደንቅ እፈልጋለሁ። የመጨረሻ ጨዋታው ይመስለኛል በቦስኒያም እንግዲህ 40 ዓመቱ ነው። የምን ጊዜ ግብ አስቆጣሪያቸው ነው። ብዙ አፒራንስ ያደረገው ለነሱ እሱ ነው። ክብር ለሚገባው ክብር መስጠት ይኖርብናል። ከዛ በኋላ ወደ ጨዋታው መለሰን ማለት ነው። ዩኤስኤዎች በቃ ከአቅም በላይ ነበሩ። ቀይ ካርድ ሁላ አግኝተው 5 ደቂቃ ነበር የተቸገሩት። ሚድፊልዱ ደግሞ ኒጋይስ ይሄ የዩኤስኤ ሚድፊልድ ቤልጂየም ችግር ነው እየመጣብሽ ያለው። እኔ በዓለም ዋንጫዎች ላይ መመልከት ከመወዳቸው ነገሮች ውስጥ በተለይ ሆስት ኔሽን ሆናችሁ ላይ ደጋፊው የጨወ ምናምን አሳምናችሁ ስታሸንፍ እንደዚህ በጣም ደስ ይለኛል። እና ዩኤስኤዎች እንግዲህ ያንን ነበር ቦስኒያ ያደረጉት። ኒዌይስ ግን ስለጨዋታው በደንብ በሰፊ ከማውራታችን በፊት ለተለመደው የዓለም ዋንጫ ጉዳይ ምንም ነገር እያመለጣችሁ ከሆነ ድንገት ማለት ነው በሆነ ነገር የተያያዛችሁ አሁን የ9 ሰዓት ነው የሚመቻ አይደለም። ሰዓቱን እያየሁ ስለመጣላችሁ መጫ እንዳይረሳ የትኛው እንዳያመልጣችሁ ኖቲፊኬሽን ውስጥ ገብታችሁ ማብራት ትችላላችሁ። ፖስት እንዲመጣላችሁ አልመጣልኝ እያላችሁ ስለነበረ ሀሳባችሁ ደግሞ ኮመንት ላይ ማስቀመጥ እንዳይረሳ። ዩኤስኤ ወይስ ቤልጂየም የቀጣዩን ጨዋታ ማንም ያሸንፍ ይመስላችኋል? ዩኤስኤ ዋዛ አይደለችም ጋይስ። ቤልጂየም ኦብቪየስሊ በጣም ስትሮንግ መሆናቸውን እያሳዩ ነው፣ በዚህም በዛም እያደረጉ። ነገር ግን ዩኤስኤ የዋዛ አይደለም። ይሄ ሚድፊልድ በተለይ እና ባሎጋን በተለይ ያ ፑሊሲች ገና የተረጋጋ ነው። ብቻ ኮምፒሊንግ ማድረግም እንዳይረሳ። እንቀጥል። ተጫውተው እናወራበት። ዛሬ ሴኔጋል ላስጨነቀ ይሄ ሚድፊልድ ሊያስጨንቅ ይችላል በጣም ዲፌንሱ ራሱ የሚገርም ቲምሪም እና ክሪስቲያንስ ቲምሪም 38 ዓመቱ እኮ ነው። ተው እንጂ ካፕቴኑ ፉላም ቤት ድሮ እናውቀው ነበር። ፕሪሚየር ሊግ የምታዩ ሰዎች ፍሪመን እና ሮቢንሰን ጽድት ያሉ ፉልባኮች። ሚድፊልዱ ታይለር አደምስ፣ ሞስተን ማኬኒ እና እንትና ማርክ ቲልማን በጣም አይደክማቸውም ጋይስ። እንዲህ እስከ 95 ደቂቃ በተለይ ዌስተን ማኬኒ ለየት ያለ ነው በእውነት ነው የምላችሁ። ምንም 2-0 እየመሩ እኮ መቶ እኮ ይችላል። ቦስኒያዎች እየሞከሩ ራሱ አለ ጀስት ፓሲንግ አራውንድ ላይክ አደባክ እና ፕሬስ የሚያደርግበት መንገድ እየተሯሯጠ አፍላፍንጭ የሚገርም እኔ እንደዚህ ያየሁት ጁሊያን ሲሞኔ ላይ ብቻ ነው። እና የሚገርም ተጫዋች ማለት ነው። ኦፍ ደ ቦል በተለይ ዌስተን ማኬኒ ይመቸው በጣም ኦን ዘ ቦልም እየረዳቸው ነው ፎር ዘ ሞስት ፓርት
ፍሎሪያን ባሎጋን ነበረ በጨዋታው ላይ ደግሞ ዙሪያ የበረከው ማለት ነው። በጣም ጭራሽ አልቻሉት ነበር። ኮላሲናች እየተቀያየሩ ዲፌንሱ ሞከረ። ማን ያልሞከራለ ከሱ ጋር ምንም ሊችሉት አልችልም። ሆልድ አፕ ፕሌይ ወጥል ምኑት ጉልበቱ ፍጥነቱ ባሎጋን እባክህ ትለያለህ። እና ባሎጋን እንደነገርኳቸው 45 ደቂቃ ኦልሞስት ሃፍ ታይም ሊገባ ሲል ለዩኤስሲ በደንብ እያስጨነቁ ነበር። ፈርስት አሁን አንድ ጎል አገኘላቸው። እዛ ደግሞ ሊገርማችሁ ሊደግሞ ነበረ ባርን ያስቆሙ ራሱ እዛው ፈርስት ሃፍ ላይ ከዛ 1-0 ዩኤስሲ እየመራች ወጣች። ከዛ 64 ደቂቃ አካባቢ ላይ ባሎጋን በጣም ያስጨነቅ ነገር ፕሬስ ብትል ምን እና የሆነ ሰዓት ላይ ሲሲቲ ቻሌንጅ ነበርና ተያይዞ ገቡ እና እንደምታዩት እዚህ ጋር ፎቶ ላይ እንደወጣችሁ አሁን እዚህ ጋር ስታዩት በጣም አጉል ታክል የገባበት ባሎጋን ይመስላል ግን በቃ የታገሉ ነበር እርስ በርስ ሳይሆን ነው ሳያስበው አንኢንቴንሽናሊ የረገጠው እና ሃርሽ ነው ግን በቃ ምን ታደርገዋለህ ላይክ ሲሪየስ ፋውል ፕሌይ ነው በኢሜጅ እንደዚህ ስለሆነ እያደረጉት ስታይ በቃ መጥፎ ነገር ሊመስለው ስለዛ ወዲያው ነበር ያባሩት ባሎጋን። ከዛ በኋላ እስቲ ቦስኒያዎች ትንሽ እናርፋለን ብለው ነው በ5 ደቂቃ ነው ያረፉት። ልንገራችሁ 5 ደቂቃ ቦስኒያ ያስጨነቀ ኳሱን የያዘ ምናምን በደንብ በቃ ዝም ብሎ ይሽከረከራሉ። ሚድፊልዱ አይደክመውም። ያባሯል ነጠቋቸው። የሆነ ሰዓት ካውንተር 1-2 ሄዷቸው በሶስተኛው ነው ምናምን 82 ደቂቃ ላይ በሄዱት ሰዓት ጥለው አስቀመጧቸው። ፍሪ ካገኙ ማለት ነው። የሚገርም ስፓት ላይ እና ማርክ ቴልመን እስቲ ይመጣዋል እንዴት ነገር እንዴት ያደርገዋል እያልኩኝ በጣም የደረደሩት ወሉ ባይዜ በጣም አሪፍ ነበር እና ይሄ ነገርማ የሚሆንለት አይመስለኝም ብዬ ነክል ጎል ቀረቀረው ውስጡ። ኪፐራቸውን በጣም አጥፍቶ ነበር የቦስኒያ እና ያ ጥሩ ቶርናመንትም አላሳለፈም ብላች እና ያ እሱ የብላች ነገር ትንሽ አስቸጋሪ ነው። ግን ያ ማርክ ቴልመን የሚገርም ፍሪ አስቆጥሮ ነበረ። ከዛ በኋላ ኢትወዝ ራፕስ በቃ ዩኤስኤ እንደምታሸንፍ እርግጥ ነበረ እና ያ የዩኤስኤ ነገር ከበድ ብሏል። ቤልጂየምን እንግዲህ በዚህ ሚድፊልድ ታስጨንቃት ትችላለች ወይ? በደንብ ይታየኛል። በደንብ የሚገርም ጨዋታዎች በስማ የሚጠብቁን ጨዋታዎች ከዚህ በኋላ ጋይስ ራስ ምታት ለማውራት የሚከብድ ጨዋታዎች ናቸው። ብቻ እንደተለመደው ግን እናንተ ዩኤስኤ እና ቤልጂየም ማንን ትመርጣላችሁ? ቢሆንስ ብዙ ሰው ቤልጂየም ሊል ይችላል ምናልባት ዩኤስኤን ከመናቅ ግን ዩኤስኤን ያየ ሰው ትንሽ ቻንስ ይሰጣቸዋል እና በጣም ኢንተረስቲንግ ጨዋታና አሪፍ ጨዋታ ጠብቃለሁ። እስቲ በጊዜ ሂደት እንግዲህ የምናየሆን አለማጫው ቅድም እንዳልኳችሁ ምንም እንዳያመጣ ሳሱ መጫ እንዳይረስ ሀሳባችሁ ኮምታ ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።